ስራ ምቹ የሆኑ አካባቢዎች አሉ። ስለዚህ እነዚህን በተለይ ግብርና አካባቢ የአርሶ አደሩን ምርትና ምርታማነትን ከማረጋገጥ ጋር ተያይዞ በተለይ የአርሶ አደሩ በተለያየ ጊዜ የተለያዩ የግብርና ስራ ወቅትን በመጠቀም በተለይ መስኖ ላይ፣ ጸደይ ላይ እንደውም ሌሎች የበልግ ስራዎች ላይ አርሶ አደሩ በተለየ መንገድ የምግብ ሉዓላዊነትን ሊያረጋግጥ በሚችል መልኩ የምርትና ምርታማነትን ለማረጋገጥ በሚችሉ ስራዎች ላይ ሰፊ የሆነ ስራ እየሰራን ያለበት ሁኔታ አለ። በዚህ ዓመትም ላይ በተለይ የጸደይ ስራዎች አካባቢ በጣም ሰፋፊ ማሳዎችን በማልማት አርሶ አደሩን የምርት ተጠቃሚ እንዲሆን የራሱን በምግብ ራሱን እንዲችልና የተለያዩ ለገበያ እንዲያቀርብ የተደረገበት ሁኔታ አለ። በሌላ በኩል የበልግ ቅድመ በልግም ላይ የብዙ የቀበሌዎቻችን አካባቢ ላይ የብዙ ስራዎችን አርሶ አደሩ ቅድመ በልግ ላይ ብዙ ስራ እንዲሰራ ያደረገበት ሁኔታ አለ። አንደኛው በተለይ የመደብ ዝግጅት አካባቢ ላይ የሰፋፊ የሆኑ ስራዎች ተሰርተዋል። ይሄን የአጠቃላይ የማህበረሰቡን ሰፋፊ በማዋየት ለዚህ ግብዓት በማቅረብ የባለሙያ ድጋፍ በማድረግ በጣም ብዙ ቁጥር ያላቸው ከ35 ሺህ በላይ አንድ ክላስተር ላይ 35 ሺህ በላይ የመደብ ዝግጅት የተደረገበት ሁኔታ አለ። ከዛ በላይ እንደ ወረዳም ከ55 ሺህ መደብ በላይ የቅድመ በልግ ላይ የተለያዩ የመደብ ዝግጅቶች የተደረገበትና አሁን ለተከላ ይዘጋጀ ያለበት ሁኔታ አለ። በሌላ በኩል አንዱ ከቅርብ ጊዜ ብልጽግና መንግስት የጀመረው የበጋ መስኖ ስንዴ ማልማት ነው። እሱም ላይ እዚህ አካባቢ ላይ በጣም ከፍተኛ የሆነ የውሃ ችግር የውሃ የሚቀመጥበት ቦታ ነው። አሁን ግን የአርሶ አደሩን በማዋየት ግንዛቤ በመፍጠር በዚህ ዓመት ወደ 16 ሄክታር መሬት አቅደን ከ26 ሄክታር መሬት በላይ የበጋ መስኖ ስንዴ ያመረት ነበር እየሰራን ያለበት ሁኔታ አለ። አሁን የዚህ አካባቢ የምንገኝበት ቦታ ላይ የውሃ የሚቀመጥበት ቦታ ነው። ግን የውሃ ሳይደርስ በፊት ቀድመን እናልማ በሚል አርሶ አደሩን በማዋየት ይህም ቦታ ላይ ሙሉ በሙሉ በመደብና በመስኖ እየለማ ያለበት ሁኔታ አለ ማለት ነው። ስለዚህ ይሄኛው በጣም አዋጭ ነው። አርሶ አደሩም ጭምር ከጊዜ ወደ ጊዜ የግንዛቤ ተፈጥሮ በራሱ ጊዜ እያለማ ያለበት ሁኔታ አለ። ስለዚህ ይሄን በሰፋፊ ስራዎች እየሰሩ ነው። አንዳንድ አካባቢ የሚነሱ እንትኖች ያው አርሶ አደሩ አካባቢ ያው ከነዳጅ ጋር ተያይዞ የነዳጅ እጥረት በመኖሩ ያው ዋጋውም ከፍ በማለቱ ምክንያት አንዳንድ አርሶ አደሮች የሚቸገሩበት ሁኔታ አለ። ከዛ ባለፈ ግን ከሌላ ጊዜ በተሻለ መንገድ አርሶ አደሩ የተሻለ ምርት እንዲያመርት የግንዛቤ የተፈጠረበት መንገድ አለ። ምርትም እያገኘ ያለበት ሁኔታ አለ። እንደጠቃላይ ግን በወረዳ ደረጃ እየመረቱ ያሉ ምርቶችን ለአካባቢው የአርሶ አደሩ ወደ ገበያ ለማቅረብ የተሽከርካሪ የመደገፍ ነዳጅ የማቅረብ ስራዎች እየሰራንበት ሁኔታ አለ። የከተሞች አካባቢ ከሰንበት እስከ ሰንበት ገበያዎች አገልግሎት ይሰጣሉ። ለነዚህ ገበያዎች የመረቱ ምርቶችን ለአርሶ አደሩ ወደ ገበያ የማቅረብ ስራ እየሰራንበት ሁኔታ አለ። ከዚህም ባለፈ ደግሞ የገበያ ትስስር በመፍጠር ሌሎች የገበያ ማዕከላት ከዞን አሻግረንም ጭምር ሌሎች ቦታዎች ላይ የገበያ ማዕከል እየፈጠርን ትስስር ፈጥረን ለአርሶ አደሩ የገበያ አማራጭ እየፈለግን ያለበት ሁኔታ አለ። ከዛ ባለፈ ከስራው ጋር ተያይዞ ስራው በጣም አዋጭ ነው። አርሶ አደሩ ከጊዜ ወደ ጊዜ ለስራው ያለው ፍላጎት እየጨመረ ያለበት ሁኔታ አለ። በአጠቃላይ ግን አሁን ያለው ኑሮ ውድነትንም ጭምር ከመከላከል ጋር ተያይዞ የገበያዎች የማቅረብ ምርቱን ወደ ገበያ የማቅረብ ሁለተኛ ከራሱ ምግብ ባለፈ ለገበያ የማቅረብ ስራ ወደ ገንዘብ የመቀየር ስራ ብዙ ስራዎች እየሰሩ ያለበት ሁኔታ አለ። ከዚህ ፊት አሁን የምናይበት ቦታ ላይ በውሃ የሚቀመጥ ወጣቱም ስራ ፈቶ ቁጭ የሚልበት አካባቢ ነው። ስለዚህ ወጣቱን በማደራጀት ስራ በመፍጠር ግንዛቤ ፈጥረን የተለያዩ ግብዓቶችን በማቅረብ ወጣቱ ወደ ስራ እንዲገባ የተደረገበት ሁኔታ አለ። አብዛኞቹ ወጣቶች አሁን ቅድም ያየናቸው ወጣቶች ከ300 በላይ ወጣት ነው አሁን እዚህ ማዕከል ላይ የሚገኘው ማለት ነው። በቀን እዚህ ቦታ ላይ የሚብለው ማለት ነው። ስለዚህ ይሄ ወጣት ስራ የተፈጠረለት ነው። ከዛ ባለፈ ከራሱ አርፎ ደግሞ ለሌሎችም ለቤተሰቡም ለሌሎችም ስራ የሚፈጥርበት እድል እየተመቻቸ ያለበት ሁኔታ አለ። በአጠቃላይ ግን አሁን እየሰራ ያለው ስራ በተለይ በልግ ላይ የእርሻ ስራ የተጀመረበት ሁኔታ አለ። የእርሻ ስራ ጎን ለጎን አርሶ አደሩ ዘር እንዲይዝ እየተደረገ ያለበት ሁኔታ አለ። ማሳዎች እየታረሱ ያሉበት ሁኔታ አለ። ከዛ ባለፈ አሁን እየደረሰ ያለው ችግኝ ወደ 55 ሺህ ብር አካባቢ 55 ሺህ መደብ ችግኝ ደርሷል። እሱን ወደ ተከላ ማሳ እየወጣ የዝናብ የመቆራረጥ ስራዎች አሉ እንጂ ወደ ማሳ የመውጣት ስራ ዝግጅት የተደረገበት ሁኔታ አለ። ሌሎች ደግሞ ከራሳቸው ባለፈ ደግሞ ለገበያም ጭምር እያቀረቡ ያሉበት ሁኔታ አለ ማለት ነው። ስለዚህ ይሄን ስራ በቀጣይ የሁሉም አካባቢዎች እንዲሰፋ የማድረግና አርሶ አደሩን ከራሱ አልፎ ለገበያ ሊያቀርብ የሚችልበት ወደ ገንዘብ ሊቀይርበት የሚችሉ ስራዎች ላይ የወንደ ወረዳ መጠናከርን የሰራንበት ሁኔታ አለ። አጠቃላይ በአደረጃጀቶች